የሄቨን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደምቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። የእርግዝና የፊልሙ አካል ነው። የፊልሙ አካል አይደለም። አጋጣሚ ተያያዘና አብረን የሰራነው ፊልም መስሏል። በኢየሱስ እኔ በሷ አልፈርድም። በጣም ነው የሚያምረው። ማርያም እውነት ትንስፍ ልሰርልሽ። እስኪ እንደዚህ አመሰግናለሁ። ዜራ አሜን። ያንተን ህይወት እኔ ምረዳህ ብሎ አብሬ ከኔ ጋር ሁን ብሎ ጊዜንና ይሆን ነገርን ሰውተ ጭራሽ መጨረሻ ላይ አንተ ረጅ ሆነ የምትወጣበት አለ። ሰላም እንዴት ናችሁ ውድ የቻናላችን ተከታታዮች? እነሆ ዛሬም ለእናንተ እንደከዚህ ቀደሙ ወቅታዊና ሰሞነኛ መነጋገር የሆኑ ጉዳዮችን ይዤላችሁ መጥቻለሁ። እንግዲህ ወደ መጀመሪያው ጉዳይ ስናልፍ እንግዲህ ለ4 ዓመታት ያክል ፍትህ በማጣት እንግዲህ የህፃን ሄቨን ጉዳይ ሁላችንም እንደምናስታውሰው እጅግ አሳዛኝ ተግባር ነበረ የተፈጸመባት። እንግዲህ በዚህ ጉዳይ እናቷ ለ4 ዓመታት ያክል ፍትህ በማጣት ፍትህ የሚሰጠኝ አካል ካለ እባካችሁን እርዱኝ እያለች ትገኛለች። ይህንን ቪዲዮ ተከታትለን እንመለስ። አበቄለሽ ነኝ። የሄቨን ጉዳይ ምን ላይ ደረሰ እያላችሁ በውስጥ ኢንቦክስ ለምታደርጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። የሄቨን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደምቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። አመሰግናለሁ። አንድ ነገር መጽፈው ወይ ሆን ተብሎ ነው ወይስ እኔን እያጠፋ ያሉት የምልባቸው ነገሮች አሉ። አንዳንዴም እኔም በጣም ብዙ ጥፋቶች እንዳሉ ሆኖ ማለት ነው። እንግዲህ በሌላ ጉዳይ ደግሞ እንደምናውቀው ሚኪ ማይኮ ሁላችንም እንደምናውቀው ዩቲዩበር ነበረ። ከዩቲዩበር እንግዲህ ተነስቶ ራሱን ሪችማን ማይኮ በማለት የሰየመ ሲሆን እንግዲህ ይህንን ስያሜ ያገኘውበት ምክንያት በሰዎች ኢንፍሉዌንስ ተደረገ ነው። በመጨረሻም እነዛ ያሰብኳቸው ኢንፍሉዌንሰሮች እንዳሰብኳቸው አይደሉም፣ እንደውም ከነሱ እኔ የተሻልኩ ነኝ ብሎ በተለያዩ ማህበራዊ ሚዲያዎች ላይ በቀረበበት ሰዓት ተናግሯል። እንግዲህ ይሄ ከማን ጋር እንደተያያዘና ይህ ጉዳይ ብዙዎችን እያነጋገረ ይገኛል በየማህበራዊ ሚዲያው ላይ። እስኪ ተመልክተን እንመለስ። ከትልቅ ባለሀብቶች ጋር አብረህ ትውላለህ። አንዱ ውጤት እሱ ነው። ሪችማን ብዬ ሶሻል ሚዲያን ስም አልጠራም ያው ሀሜት እንዳይሆንብኝ፣ ግን ሀብታም መሆን የሚጀምረው ነይ በማለት ነው በሚል አስተምሮኝ ነው። በእናትህ ዳለ ሶሻል ሚዲያ ሪችማን ብዬ አንድ ያማን መጀመሪያ ዩቲዩብ አስጀምረኛል ኩልጄ ማይኮ ሚኮ እንደ ኮካኮላ ብራንድ ነው መልሰው እሱን ስመልስ ደውልኝ ብሎ ዘጋብኝ። ከዛ ነገርኩት እጄ ተው የምቀኛ ነው አለኝ ሰውየው። ምቀኞች ናቸው። በቃ ማኒፌስት አድርግ፣ ከዛ ስለ ችግር አታወራ። ችግር በችግር አደረገኝ። ሞቲቬሽናል ትሬኒንግ ነው። እንደ ሞቲቬሽናል ትሬኒንግ እንደ ግልም ኮች የሚያደርገኝ ነበር። የኔ ችግር እሰማና እቀበላለሁ። ገባ ሊጠቅመኝን መለየት የኔ ኃላፊነት እንዳለው ሆኖ ማለት ነው። ስለዚህ ምንድነው ይሄ መስለ ምንድነው ሁነ ኑር የሚል ኮንሰፕት አላቸው። እንደዛ ነኝ ከምትለኝ እንዴ አዚፍ ብለው ይጠሩታል። አዚፍ እንደሆነ ሰው ምን ያጋጫል መሰለህ? እንደው በዚህ አጋጣሚ ይሄ ኢጎ አሁን ለምሳሌ ተቸግረን ቢሆን ከሷ አትጠይቅም። ያሙድ ጥሩ አይደለም። ያየሁት ነገር አሁን የሆነ ነገር ትራንስፈር አድርግልኝ። አሁን መርካቶ ሲሄድ ቀናለሁ አንዴ አሊ ሰላም አለይኩም እስኪ በእናትህ 500 ሺህ አስገባ ጠልቅ። ይሄ ሲል እንዲህ የሚነግዱ ጀለሶች አሉኝና
እንደዚህ ነው ብለህ መጠየቅ ውርደት ይመስላል። ሌላ አይነት ሳይኮሎጂ ውስጥ ነው የሚከተልና ወዲያውኑ የተወቁት ወሮሮች ነገር አትሆንም አልኩ። ግን እንደዚህ አይነት ቪዲዮዎች አውጥቻለሁ። ከዛ ከባለ ሀብቶቹ ጋርም አሉ አሁን ትልልቅ በጣም ኮች የሚያደርጉኝም አሉ። አንዳንድም ደግሞ አሉ ሳይሆኑ ሆንም ብለው ተላብሰው የሚኖሩም አሉ። ገና የኔን ህይወት እንለውጣ ያንተን ህይወት እኔም ረዳህ ብሎ አብሬ ከኔ ጋር ሁን ብሎ ጊዜንና የሆነ ነገርን ሰውተ ጭራሽ መጨረሻ ላይ አንተ ረጅ ሆነ የምትወጣበት አለ። እንደዚህ ያጋጠሙኝም አሉና ህይወት ብቻ መንገድ ናት። እንግዲህ በሌላ ጉዳይ ደግሞ መነጋገሪያ ከሆኑ ጉዳዮች መካከል የሼህ አላሙዲ የደግነት እጆች የተዘረጋለት ዶክተር በላይ ስለሳቸው የሰጠው ምስክርነት እጅግ የብዙዎችን ልብ ነክቷል። ስለሳቸው ምን አለ? ቪዲዮን ልጋብዛችሁና ቪዲዮን አይተን የግል ሀሳባችንን እንሰጥበታለን። የዛሬ 18 ዓመት ለመጀመሪያ ጊዜ ሼክ መሐመድን ሳውቃቸው አንተነህ እንዴ ዶክተር በላይ አንተነህ ዶክተር በላይ ስላንተ ብዙ ሰምቻለሁ፣ መቼ እንደሆነ አላውቅም። አንድ ቀን እረዳሃለሁ፣ ደህና አድርጌ እረዳሃለሁ፣ አይዞህ በርታለሁ። አይኔ እኮ የምሰራው ትንሽ ነገር ነው። ቢሮዬ እንኳ በኮንቴይነር የተገጣጠመ የለመንኩት ገንዘብ ስለሌለን የምንከራየ ቤት መከራየት አልፈለኩም። ለመኝም የማገኘውን ገንዘብ ለቤት ክራይ ላውለው ስላልፈለኩ አልኳቸው። አይ ስማ ልንገርህ፣ ግድግዳው ቆርቆሮ፣ ጣራው ቆርቆሮ፣ መሬቱ አፈር ከሆነ ሰው ተነስቶ ትልቅ ደረጃ ይደርሳል። እንደዚህ አይነትም ሰው ስሙን ሰጡኝ፣ ነገሩኝ ማን እንደሆነ። ግንዛቤ ያገኘው እግዚአብሔር ፈቃዱ ሆነ። ይሄው አሁንም በፈረንጆቹ አቆጣጠር ከ2000 ዓመት ወዲህ የተሰሩ ውጭ ሀገር ያሉ ሆስፒታሎች አይነት ለመስራት በቃ። ከኮንቴይነር ሳንወጣ ቢሮአችን ኮንቴይነር ሆኖ የዛሬ 12 ዓመት አቶ ቢኒያም ጥላሁን ስሙን ልጥረው ለካ ሂዶ ነግሯቸዋል። በላይ ዘፋኞች ይዞ ሂዶ አሜሪካን ሀገር ገንዘብ አሰባስቦ መጥቶ ሆስፒታል መስራት ይፈልጋል። በስልክ አገናኘ፣ ነገርኳቸው። ለመሆኑ ስንት ብር ነው የምትፈልገው አሉ። 2 ሚሊዮን አልኳቸው። ሳቁብኝ። በ2 ሚሊዮን ሆስፒታል አይሰራም። 2 ሚሊዮንን እሰጥሃለሁ፣ ግን ሲያንስህ እጨምርልሃለሁ። ሆኖም አንድ ነገር ልንገርህ፣ ውጭ ሀገር ሂደህ መለመኑን ለምን፣ ከለመንክ መሳሪያ ለምን እንጂ ሆስፒታል መስሪያ እንዳትለምን። እኛ ኢትዮጵያውያን ነን ሆስፒታሉን መስራት ያለብን አሉኝ። ከኢትዮጵያ ሕዝብ ያገኘሁት ድጋፍና እንትን በምንም አይነት የኢትዮጵያን ሕዝብ ውለታውን ልከፍለው አልችልም። ግን አንድ ልጅ አለው ኢትዮጵያውያኖች ደግሞ ኢትዮጵያውያኖች ከአንድ ብር ለአንድ ልብ ቢያንስ 25 ሚሊዮን ዶላር አገኛለሁ ነበር ያልኩት። ሼክ መሐመድ ከዚህ በፊት ከሰጡኝ 8 ሚሊዮን ሌላ 25 ሚሊዮን እንደገና ደገሙ። በቀደምነት 33 ሚሊዮን። አብዛኛዎቹ ከእሳቸው ድርጅቶች ኢትዮጵያውያኖች ኢትዮጵያ ውስጥ ያሉት ብዙዎቹ የሰጡኝ ደግሞ ሌላ 3፣ 4፣ 5 ሚሊዮን ደርሷል። በቀጥታ የሰጡኝ 33፣ በአጠቃላይ ግን ወደ 40 እየተጠጋ ነው። ቢያንስ የ40 ሚሊዮን ህዝብ የአንድ ብር አንድ ልብ ሼክ መሐመድ አውጥቶታል። በኢትዮጵያኖች እንድኮራ እኔም ከመሞቴ በፊት ይህ ሆስፒታል እውን ሆኖ እንዳይ አብቅተው እኔ ስጠነስሰው 28 ዓመት ለመጋገር ስሞክረው 25 ዓመት የወጣሁን የወረኩበት መሐመድ እውን አድርጎታል። መሐመድ ከኢትዮጵያኖች ጎን ቆሟል። ለህፃናት እንደዚህ ያለ ነገር የሚያደርግ እግዚአብሔር የወደደው ነው። ገንዘብ አይደለም፣ ሀብት አይደለም። እግዚአብሔር ከቀኝ ጎን ያቆማቸው። እግዚአብሔር ውለታቸውን ይክፈላቸው። እኔ አይደለሁም ይሄን የምለው፣ የእነዚህ ልጆች አምላክ በዛቸው ችሮታ ሀገራችን ከሌላው ዓለም ጋር እኩል ሆነች። ቅርታ ይደረግልኝ አንድ ነገር ወደ ኋላ ልመለስ። እኔ እስከማውቀው ድረስ 80 ሚሊዮን ህዝብ ያለው
የልብ ማዕከል የሌለው ሀገር ኢትዮጵያ ብቻ ነች። ያን እውን አደረጓት። በተለይ የነዚህ ልጆች አምላክ በእነዚህ ልጆች ስም እንጂ እኔ የመናገር መብት የለኝም። በቀኝ ጎን ያቁማቸው። ሌላ ልመኝላቸው። እንግዲህ ሼህ አላሙዲን ሁላችንም እንደምናውቀው ከበርካታ የበጎ አድራጎት ስራዎች ጀርባ እጃቸው እንዳለ ይታወቃል። እንግዲህ ዶክተር በላይ ደግሞ ምስክር ከሆኑ ሰዎች ግለሰቦች መካከል ናቸው። ስለዚህ ለሼኪው ያላቸውን ክብርና ፍቅር በዚህ መልኩ በመግለጻቸው ብዙዎችን እያነጋገረ ይገኝ ነበረ። በሶሻል ሚዲያ ላይ በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ ሆኖ የቆየ ጉዳይ ነበር። በሌላ ጉዳይ እንግዲህ ቲክቶከሯ ጃኒ ለሰላም ተስፋዬ የሰጠቻት እጅግ ውድ የሆነ ስጦታ በማህበራዊ ሚዲያ ላይ መነጋገሪያ ሆኖ ሰንብቷል። ቲክቶከሯ ጃኒ ለሰላም ተስፋዬ ምን ሰጠቻት የሚለውን ቪዲዮን ተከታትለን እንመለስና የግል ሀሳባችንን እንሰጥበታለን። ይገባሻል የኔ ወርቅ እስኪ በእናትህ ንግስት ማርያምን ኩን እኮ ነች። ፎቶጄኒክ በስመ አብ ፎቶጄኒክ ነሽ። በጣም ነው የሚያምር ማርያምን እውነት ልሰርልሽ እስኪ እንደዚህ አመሰግናለሁ። ዜራሽ አሜን በጣም አሜን። Yes. Oh. Thank you. No problem. Okay, that's it. Thank you. Yeah. አመሰግናለሁ። እንግዲህ ሰላም ተስፋዬ ለእናቷ ያላትን ፍቅርና ቦታ ሁላችንም እንደምናውቀው ነው። እንግዲህ ከዚህ ጋር ተያይዞ ቲክቶከሯ ጃኒ በእናቷ ስም የሀብል ስጦታ አድርጋላታለች። እንግዲህ የሰሞነኛ ማህበራዊ ላይ መነጋገሪያ ጉዳይ ከሆኑ መካከል የጃኒ ስጦታ መስጠት አንዱ ጉዳይ ሆኖ ነበር። በሌላ ጉዳይ እንግዲህ ቲክቶክ ላይ የምናያቸው ሰሞነኛ በጣም እጅግ ለጆሮም ለአይንም የሚከብዱ ድርጊቶች እየተበራከቱ ይገኛሉ። ከዚህ ጋር በተያያዘ ማህበረሰቡን የማይመጥኑ ለጆሮና ለአይን የሚከብዱ ድርጊቶችን እየተመለከትን እንገኛለን። እንግዲህ ከዚህ ጋር ተያይዞ የተለያዩ የህግ አካላትም መውሰድ ያለባቸውን እርምጃ እንዲወስዱ የተለያዩ ግለሰቦች እያሳወቁ ይገኛሉ። የቤተሰብ አካል የሌላቸው በሚመስል ሁኔታ ቲክቶክ ላይቭ ላይ እየተካሄዱ ያሉት ድርጊቶችን ብዙዎችን እያስቆጣ ብዙዎችን እያሳዘነ ይገኛል። እንግዲህ ከሰሞኑን በላይቭ ላይ እየተመለከትናቸው ከሚገኙ ጉዳዮች መካከል አንድ ሁለቱን አይተን እንመለስ። የትና አንዱ ፍሬንድ ይሆናል ብለህ የምትከራከር አንዳንድ ቀን ሚል ካለ ይውረድ፣ እንደዚህ ሚል ካለ ይውረድ፣ የትና አንዱ ሚል ካለ ይውረድ። ተቃራኒ ጾታ መቼም ጓደኛሞች መሆን አይችሉም። መቼም አይቻልም እንዴ በዚህ ምድር። አንተ እሳትና ጭድ እንዴት ነው ላይ ግራዝና ጭድ ነው የሚባለው? እሳትና ጭድ እንዴት ነው አንድ ላይ የምታስቀምጠው? አንቺ ቪዲዮን ሰፍኝ በኋላ ታይቶብሽ እንግዲህ በኋላ ታይቶ የበሩ መዝጊያ ላይ ለማድረግ እየሞከርኩ ነው። በኢየሱስ እኔ በሷ አልፈርድም። እሷ ትንሽ ልጅ ናት። እናንተ ግን እዚህ ጋር የተደረደራችሁት ጋንድዮች ትልልቅ ሰዎች ብትወልዷት የምታደርሷት ደሙም ያላችሁ ትልልቅ ልጆች ያላችሁ ከሷ በላይ ያላችሁ እንዴት አይምሯችሁ ፈቀደ? በተለይ ሴቶቹ እዛ ጋር የተቀመጣችሁት በጌታ ስም እንዲህ ልጅቷን እየገለበች ምናችሁ ነው የሚያስደስታችሁ? ትልልቅ ወንዶችም ትልልቅ ሰዎች ናችሁ። አታፍሩ?
እናንተ ልጆቻችሁ እንደዚህ ቢያደርጉት ደስ ይላችኋል? ወየው በኢየሱስ ምን እኮ ትናንትና ዮኒ ሲናገር እንደዛ ሲናደድ በጣም ገርቦኝ ነበር። ዮኒ ግን እኮ በጣም ጨዋ ነው ጌታን እንጂ አሁን ምን እናንተ ምን ሌላ ነገር ጉዳይ ላይ ናችሁ? እሷ እንደዚህ ስትል ልጆች እንዴ ያላችሁ በእሷ እድሜ እኩያ ያላችሁ ከዛ በላይም ያላችሁ ትልልቅ ሰዎች ናችሁ። ትልልቅ ሰዎች ከ40 በላይ ሜቢም ከ50 በላይ ልትሆኑ አታፍሩም? ግን ትልልቅ ሰዎች በጌታ ስም አሁንና ታራዳ መሆናችሁ ነው እግዚአብሔርን። ወይ ጉድ! በተለይ ሴቶቹ መቅዲ ግን ምን ሆነሽ ነው? ያንቺ ልጅ እንደዚህ ብትወጡ ትልልቅ ልጆች አሉሽ አይደለ? ትልልቅ ልጆች አሉሽ። ያንቺ ልጆች እንደዚህ ወጣ ያንቺ ልጅ እንዲህ ብትል ደስ ይልሻል ማለት ነው? ማንም ምንድነው ጋለሞታ ተሰብስበው እንደዚህ ብትደረግ ደስ ይልሻል? ደስ አይልሽም አይደለ? በጣም ባለጌዎች ናቸው አቦ በእውነት በሰው ላይ በእናንተ ላይ ሊደረግ የማይፈልገውን ነገር ለምን እናንተ ታደርጉታላችሁ? ለምን በዚች ትንሽ ልጅ ቂጧን እንዲህ እስክትገልብ ድረስ አታፍሩም? እናንተ አሁን መሰልጠናችሁ ነው። ያሳዝናል ግን እግዚአብሔርን በጣም ነው የምታሳዝኑት። በጣም ማለት ነው። በእናንተ ሊደረግ የማትፈልገው በእናንተ ልጆች ላይ መደረግ የማይፈልገው ምንድን ትልልቅ ሰዎች እኔ እኮ ወጣቱ ቢያደርግ ግን ትልልቅ ሰዎች እችን የእናንተ ልጅ የምትሆን ልጅ እንዴ አታፍሩም? ቂጧን ገልባችሁ ስታስደንሷት አታፍሩም? እሷ ልጅ ናት። በእሷ እድሜ ያሉ ልጆች እና አሁን እነ ጃኒ እነ ምናምን እነ ቤታዮ ምናምን ሆኖ ቢያስደንሷት አትሊስት ኦኬ ልጆች ናቸው። እናንተ ትልልቅ ሰዎች እግዚአብሔርን ትልልቅ ልጅ ያላችሁ ሰዎች ሲናገሯችሁ ደግሞ አፋችሁ ከፈቱ። የራሳችሁ ጉዳይ። ለምን ገደል አትገቡም? ሀቁ ግን ይነገራችኋል። ነውር ነው የምላችሁ። እኔ በዚች ልጅ እኩያ ልጅ አለኝ። እኔ አርጊ ብቱኝ አላረግም። ቃላት ለሚናገሩ ትመርጣለሁ። ለሚገቡ ገስቶች ባለጌዎች። እንግዲህ በዚህ ጉዳይ እርምጃ መውሰድ ያለበት አካላትም ካለ ይመለከተኛል ለሚሉ አካላቶችም ካሉ እርምጃ እንዲወስዱ እናሳስባለን። ከዚህም ጋር በተያያዘ ቤተሰቦች ልጆቻችሁን እንድትቆጣጠሩ ልጆቻችሁ ላይ እንድትሰሩ ስንል እንጠይቃለን። እንግዲህ ያልተቀጣ ልጅ ያልተቀጣ ማህበረሰብ ነው እንደዚህ አይነት ድርጊቶችን ሊያደርግ የሚችለው። ልጆቻችሁን እንድትቆጣጠሩ ለቤተሰቦች አሳስባለሁ። እንግዲህ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ አስቀምጡልኝ። በሌላ ጉዳይ እንግዲህ ከሰሞኑን በተለያዩ ማህበራዊ ሚዲያዎች ላይ እጅግ አዝናኝ ለእኔ አዝናኝ ብዬ ነው የማስበው አዝናኝ ጉዳይ ከነበሩ መካከል እንግዲህ አይ ቲንክ ከ2 ዓመታት በፊት የተለቀቀ ይመስለኛል። ነገር ግን አሁን ላይ እንደ አዲስ ተነስቶ በተለያዩ ማህበራዊ ሚዲያዎች ላይ ብዙዎችን እያነጋገረ የሚገኘው የቃል ኪዳን ጥበቡ አይ ቲንክ በአንድ ፊልም ላይ የተወነችበት የድራማ ዘውግ ይመስለኛል። ከሱ ጋር በተያያዘ በአጋጣሚ የወጣባት ፋይል አለ። እሱ ምን እንደሆነ እና በሱ ጉዳይ የተነሱ ሀሳቦችን ተመልክተን እንመለሳለን። ወጥቶ ነበር። ምንድን ነው የእርግዝና? የፊልሙ አካል ነው። የፊልሙ አካል አይደለም። አጋጣሚ ተያያዘና አብረን የሰራነው ፊልም መስሏል። ይሄ ሌላ ፊልም ነው። አሁን አዲስ ፊልም አላት ከዚህ ከትዝታ በኋላ የሰራችውና ቲሙ አብረን የምንሰራቸው ቲሞች ስለነበሩ እሷ ጋር ያሉት ቀረጻ ሲሰሩ ላያቸው ሄጄ ነበር። በዛ ሰዓት ላይ ነው ያገኘኋት ይሄን ሲን እየሰራች እና ይሄን ፎቶ ተነሳን እና እንደ አጋጣሚ ራሴው ነኝ ስቶሪ ያደረኩት። ግን ስቶሪ ማድረግ ባረኩበት ሰዓት ግን የዚህን ያክል ፎቶ ሌላ ነገር ያመጣል ብዬ አላሰብኩም ነበር። ጠዋት ላይ ስነሳ ኦሬዲ ተደበላልቋል። በጣም ብዙ ሰው ገብቷል። ኦሬዲ ኦንሴት የሚል ነገር ጽፌበት ነበር ከስር እና እሱ ላይ ጥቁር አድርገውበታል እንዳይታወቅ ቀረጻ ላይ የሚለውን። ከዛ በኋላ ለቃልም ፈተና ነበረ። ተደጋጋሚ ያን ሰዓት ላይ ስትወጣ ኦሬዲ አይቷት ባዶ ሆና ቁጭ ብላ ደስ ብሎናል ይሏታል። ሆዷን ሳያዩ ሳያስተውሉ ካፌ ላይ
ከዛ ከወራት በፊት ያያትም ሰው በአንድ ወር ውስጥ ፎቶውን ትክክል አድርጎ አስቦታል። ግን ያው አንዳንዴ ምን ማሰብ አለብህ፣ የፊልም ሰው ላይ ቶሎ ፎቶዎችን መወሰን ከባድ ነው። ምክንያቱም ምንም አይነት ፎቶዎች የሚወጡ ፎቶዎች መጀመሪያ ስታስባቸው እንደ ስራቸው ማሰብ አለብህ። የመጀመሪያ ውሳኔ ፊልም ነው ወይ ነው፣ ካጣህበት የግል ህይወቱ ነው፣ ካጣህበት ሆን ብሎ ነው። ከነዚህ ውስጥ አይዘልም እና ያለመታሰቡ ብዙ ነገር አምጥቷል የፎቶ። እንግዲህ እውነታው ይሄ ነው። እንደተመለከትነው ከሰሞኑን ከእንግዳ ሰው ሀብቴ ጋር የፍቅር ግንኙነት ጀምራለች፣ አርግዛለች ተብሎ እየተወራ የሰማነው ጉዳይ እንግዲህ ውሸት መሆኑን ከ2 ዓመት በፊት እንግዳ ሰው ሀብቴ ሰይፉ ፋንታሁን ላይ ቀርቦ ያሳወቀ ሲሆን ነገር ግን የተለያዩ ማህበራዊ ሚዲያዎች ከአሁን ላይ ፋይሉን አውጥተው እንደ አዲስ በማህበራዊ ሚዲያ እያሰራጩት ጉዳዩን እያናፈሱት ስለነበረ ከሰሞኑን መነጋገሪያ ሆኖ ሰንብቶ ነበር። እንግዲህ ለዛሬ ይዘንላቸው የቀረብነው ጉዳዮች ወቅታዊና አነጋጋሪ ሰሞንኛ ጉዳዮች እነዚህ ነበሩ። እንግዲህ በሌላ አዝናኝና ወቅታዊ ጉዳዮች እስክንገናኝ ድረስ ቻናላችንን ሰብስክራይብ በማድረግ እንግዲሁም የደወል ምልክቷን በመጫን የቤተሰባችን አካል እንዲሆኑ ጠይቃችኋለሁ። ሰላማችሁ ይብዛልኝ።